አሁን የመጀመሪያዋ ምድር እናትና ሁለተኛዋን እናት ላነጻጽራለሁ። እቺኛዋ ምድር የቅድስት ድንግል ማርያም ምሳሌ ሆና ተገልጻለች። የማህፀኗ ማለት ነው። ተመልከት ምድር እንዴት ክብርት እንደሆነች። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ነው። እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ነው ብለዋል። ጥሩ አሁን ምድርን ስላነሳህልኝ ቅድስት ድንግል ማርያም ሁለተኛዋ ምድር ትባላለች ወይም አዲሲቱ ምድር በመንፈሳዊ ነገር አመለኩ ዳግሚት ምድር በጣም እኮ የሚገርም አገላለጽ ነው። ሁለተኛይቱ ምድር ትባላለች። አሁን የመጀመሪያዋ ምድር እናትና ሁለተኛዋን እናት ላነጻጽራለሁ ወይም የመጀመሪያዋ እናት ምድርና ሁለተኛዋ እናት ሔዋን ሶስት ይሄን ማቅረብ በንጽጽር ጥሩ ይመስለኛል። ጥሩ እሺ የመጀመሪያዋ እናት ምድር ገበሬ ዘር አልጣለባትም፣ አላረሳትም፣ አልቆፈራትም፣ አልኮተኮታትም። እውነት አሰት በመጽሐፍ ቅዱስ ስላልከኝ ነው። ምድር ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ በቃሉ ብቻ አዝርዕት፣ አትክልት፣ እጽዋት ተገኙ። አሁን ለምሳሌ ዘር ለማግኘት ኦር ቡቃያን ለማግኘት አንድ ገበሬ ይመጣል። መጀመሪያ መሬቱ ምን ያደርጋል? ይቆፍራል፣ ያርሳል፣ ይኮተኩታል፣ ዘር ይጥልበታል። ከዛ በያዘር ይበቅላል፣ ያድጋል፣ ያበባል፣ ያፈራል። የመጀመሪያዋ ምድር ግን ይሄ አይደለችም። ምድር ዘር የሚሰጥ ቡቃያን ታውጣ በቃል ብቻ ባለ ጊዜ አዝርዕት፣ አትክልት፣ እጽዋት፣ የገነት እጽዋቶች ሁሉ ተገኙ ነው። እቺኛዋ ምድር የቅድስት ድንግል ማርያም ምሳሌ ሆና ተገልጻለች። የማህፀኗ ማለት ነው። ተመልከት ምድር እንዴት ክብርት እንደሆነች። ያቺ በቃል ብቻ ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ መለምለም ማበብ ማፍራት እንደደረሰች ቅዱስ ገብርኤል መጥቶ ትጸንሻለሽ ወንድ ልጅም ተወልጃለሽ ባላት ጊዜ የወንድ ዘር ሳይወድቅባት ሩካቤ ብእስ የወንድ ግንኙነት ሳያገኛት ልክ እንደ መቆፈር እንደ መታረስ ይህ ሁሉ ነገር ለማዳንስ ሳያገኛት እውነተኛውን የሕይወት ፍሬ ኢየሱስ ክርስቶስን ወልዳለች ማለት ነው። ስለዚህ የመጀመሪያዋ እናት ምድርና ሁለተኛዋ እናት ምድር ቅድስት ድንግል ማርያም ይሄ ማለት ነው ግንኙነቱ ማለት ይሄ በጣም ትልቅ ዲፕ የሆነ ጥልቅ የሆነ መንፈሳዊ ምስጢር ነው። ሁለተኛ ቀጥሎ እቺው ምድር አዳም ደግሞ ስታስገኝ ታያታለህ። እግዚአብሔር ሰውን ከምድር አፈር አበጀው ይሌለ። ስለዚህ ከታተመ ምድር ነው የተገኘው። ከድንግል ምድር ቨርጂን ሶይል ነው የተገኘው ድንግል ምድር። አሁን ማነው እሱ ስሙ አዳም ነው። ምድሯም ምድር ናት። አዳምም አዳም ነው። ቀዳማዊው አዳም። ሁለተኛ አዳም ደግሞ የተጠራ አለ ዳግማዊ አዳም። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ነው። የመጀመሪያው አዳም ከታተመች ምድር እንደተገኘ ሁለተኛው አዳም ደግሞ ከታተመች ድንግል ተገኝቷል ነው። ተመልከት። ሁለተኛው ደግሞ የሚገርም ያቺ የመጀመሪያው አዳም የመጀመሪያው አዳም የተገኘባት ምድር ሌላ አዳም አላስገኘችም። በቃ አንድ አዳም ተገኘ አለቀ። ቀዳሚው በቃ አለቀ። ከዛ የተገኘ የለም። ቅድስት ድንግል ማርያምም ኢየሱስ ክርስቶስን ብቻ ያስገኘች ሁለተኛውን አዳም ድንግል ናት። ያቺ የሁላችን አባት አዳምን አስገኘች የመጀመሪያዋ ምድር። እቺ ደግሞ የሁላችን ጌታ ኢየሱስ ክርስቶስን አስገኘች። እዚህ ምድር ነው። ይሄ ነው በቃ ይሄ በጣም እኮ የሚገርም ነው። ለምሳሌ በመንፈሳዊ ትምህርት ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት የሚለው ሲተረጎም ኦኬ እግዚአብሔር ምን ቦታ አለኝ አይነት ነው። ሰማይ ዙፋኔ ነው ምድር የእግሬ መረገጫ ምን አይነት ቤት ትሰራላችሁ አለ ይላል። ምክንያቱም ከጽርሐ አርያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ ከናጌብ ስፋቱ ከምስራቅ እስከ ምዕራብ ርዝመቱ አትለው ሁሉን ይወስናል እንጂ አይወስንም። ግን ምንድነው ሲባል ሰማይ ዙፋኔ ነው እንዳለ ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ ነው። ስለዚህ ዳግሚት ሰማይ ሁለተኛዋ ሰማይ ተባለች ነው። ምድር የእግሬ መረገጫ ነው እንዳለ 9 ወር ከ5 ቀን እግሩ የረገጣት ብቸኛ እሷ ናት። ሁለተኛዋ ምድር ሆና ተገለጸች ማለት ነው። ስለዚህ ይሄ በጣም በጣም የሚያስገርም ነው። ቀጥሎ ያለው ደግሞ ሁለተኛ እናት ሆና ምናያት ሔዋን ናት። የሔዋን ሁሉ እናት ናትና ስሟን ሔዋን ብሎ አወጣ ይላል አዳም አይደለ? እናት ናትና ሔዋን ሁሉ እናት ናትና ስሟን ሔዋን አላት ይላል ዘፍጥረት። እንዴ
ሔዋን እንዴት የሔዋን ሁሉ እናት ልትሆን ትችላለች ነው እዚህ ላይ ጥያቄው የሚፈጠረው። ትልቁ ጥያቄ በቴዎሎጂ የሚጠየቀው ጥያቄ እንዴት? ምክንያቱም አዳምና ተሳስቷል፣ በሷ ምክንያት ወድቋል። የወለደችው ማን ነው? ቃየል ነው። ወንድሙን ደም አፍሳሹን ቃየል ነው የወለደችው። እና ለምንድን ነው ያለው አዳም ነው ሕይወት ክርስቶስ የምትወልድ እናት አለሽ ነው በሔዋን አንፃር። ሁለተኛዋ ሔዋን እሷ ናት ነው። ለዚህ ነው በቴዎሎጂ ዘኒው ኢቭ አዲሲቱ ሔዋን ትባላለች፣ ዳግሚት ሔዋን ትባላለች። እና አሁን ለምሳሌ ላነጻጽር የመጀመሪያዋ እናትና ሁለተኛዋን እናት የመጀመሪያው አሁን ጌታ ሁለተኛው አዳም ቀዳማው አዳም ሁለተኛዋ ሔዋን እና የመጀመሪያዋ ሔዋን አሁን የመጀመሪያው ሔዋንን ልብ አድርገ ተመልከት። በኤዶም ገነት ነበረች። ምንም ኃጢያት ኮሽታ የሌለበት እናታችን ሔዋን ምንን ሰማች በጆሮዋ ሲባል አካለ ከሲን ማደሪያ ልሳነ ከሲን መናገር ያደረገው የባቡን የዲያብሎስን ድምጽ በጆሮዋ ሰምታለች። መጀመሪያዋ ሰምታለች። ኦኬ ወደዚህኛው እናት ስትመጣ ደግሞ ከእግዚአብሔር የተላከውን የቅዱስ ገብርኤልን ሰላምታ ነው የሰማችው። ያቺ ከጨለማው ከብርሃኑ መልእክተኞች በጣም ይለያያል። ከዛ ያቺ አምላክ መሆንን ተመኘች። በጣም በቃ አለ አይደለ ሚስጥራት ማለት በቃ ትሆኛለሽ እንደ አምላክ አይናችሁ ይገለጻል ሲሉ ተመኘች። እቺኛዋ ግን የአምላክ እናት መሆኗ ሲነገራት ያቺ በትዕቢት ስትመኝ እቺ ደግሞ እኔ እግዚአብሔር አገልጋዩ ነኝ ማለት ጀመረች። ኮምበሳለች በትህትና በጣም ይለያያል። በዛች የመጀመሪያዋ እናት በሔዋን ጆሮ የገባው የሞት መልእክት ነው። በሁለተኛው ሔዋን በቅድስት ድንግል ማርያም የገባው ደግሞ የብስራት የሰላም መልእክት ነው። በዛች ጆሮ የገባው መልእክት ሞትን በሰው ልጆች ላይ ያመጣ። በዚህኛው እናት የገባው የብስራት መልእክት ደግሞ ሕይወትን ሰላምን ለሰው ልጆች ያመጣ። በዛችኛው ሔዋን ምክንያት ከገነት ተባረረን። የሕይወት ዛፍን እንዳናገኝ ከኤዶም ገነት ተሰደደ። እቺኛዋ ራሱ የሕይወት ዛፉን ወልዳ አሰጠች። ሚደንቅ እናት ማለት ለዚህ ነው የሔዋን ሁሉ እናት። እንደውም ሊቃውንቱ በጣም ዲፕ በሆነው ይሄ እንግዲህ ብዙ መጻሕፍት አሉኝ በዙ ዚራ የጻፍኳቸው እንደውም ወደ 144 ምሳሌዎች ነው በ500 ገጽ የጻፍኩት ትልቅ መጽሐፍ ነው። በጣም የሚገርመኝ እንደውም ምንድነው ለምሳሌ እግዚአብሔር የመጀመሪያዋ እናት ሔዋንን ለአዳም ሰጠው። ሲሰጥ ምንድነው ያለው? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ይላል። ረዳት እንፍጠርለት አለ እግዚአብሔር። ማንን? ሔዋንን ነው አይደል? የመጀመሪያዋ እናት ግን ሔዋን ረዳት ናት ወይ ነው? ምን ረዳችሁ እስቲ? እንደው በአዳም ሕይወት ውስጥ ሔዋን የረዳችውን አንድ ነገር አምጣልኝ። ብዙ ነገሮች አሉ የሚያያቸው አልባት ልጅ መውለድ ምኞት ሲመጣ ለማቀለል እንደውሱ ገነትም ደግሞ ምን ብዙ የሚበላ ችግር የለም እና ምን ረዳችሁ ነው? እርዳታ እኮ ካልክ እኮ ስጋዊና መንፈሳዊ እርዳታ ነው አይደል እንዴ? ባልና ሚስት ሲጋቡ ምን ለምግብ ከሆነ ትዳሩ ምን ቴካዌ አይገዛም? በመንፈስም እንዲረዳዱ ነው አይደል እንዴ? ግን የመንፈስ እርዳታውን ተው የስጋው ውድቀት ምክንያት ሆናለች። የመጀመሪያዋ ሴት ሳትሆን እናት ሳትሆን ሁለተኛዋን እናት ነበር የሚጠቁመው ነው። ምን ይላሉ ሊቃውንት በግዕዝ ቋንቋ? ረዳይተ ተሰመይ ቅድስት ድንግል ለአዳም ወለደቂቁ ሔዋንሰ ይረዳአቶ አላ ዳይሟ ሳሃተቶ ወሰባቱ ዓመት ገነተ ተላው ጻአቶ ማርያምሰ ረዳይተ ኮነቶ በደመ ወልደ ዘተሳይጠቶ ውስጥ ገነታ ባቶ ስጋውን ቆርሶ ደሙን አፍሶ ሁለተኛው አዳም ሰውን ሁሉ ወደ ቀደመ ርስቱ ስለመለሰ ረዳት ሆና ተገልጻለች ነው። ስለዚህ ረዳትነቷ ለደቂቅ አዳም ሁሉ የሆነ እናት ናት ነው። ስለዚህ እናትነትን ስናነሳ ቅድስት ድንግል ማርያም እናነሳለን። በዚህ ደግሞ ለእናቶች መመኪያ ሆናለች ነው። አንደኛ ተመልከት እስከ ቤተልሔም የእንግዶች ማደሪያ ስፍራ ማጣት የእናትነትን መንከራተት እኮ በሷ ነው የምታየው። ቤተልሔም ንጉሠ ነገስቱን በተናቀ በረት ውስጥ መውለድ ግን መውለድ ብቻ ሳይሆን ደግሞ የመላእክትን ዝማሬ መስማት በዛ ነው። ልክ የሰባ ሰገልን እጅ መንሻና ስጦታ ማየት በጣም የተለየ ነውና ስትወልደውም ደግሞ አይተመ ድንግልናው አልተለወጠም ነው። ይሄ ደግሞ ትልቅ ነገር ነው። ስለዚህ ቅዱስ ኤፍሬም ምን ይላል? እናት በመሆኗ ለእናቶች መመኪያ ናት ይላል። ሁሉም እናቶች
በቃ ለሁሉም ሴቶች በሔዋን ምክንያት ሁሉም አቀርቅሮ ነበር። በጣም የሚያሳዝን በሔዋን ምክንያት ያልጎበጠች እናት የለችም። መከራ ያልደረሰባት እናት የለችም። እናቶች በቃ እኔ እናቶች ቀን የሚባል ቅድስት ድንግል ማርያም የተወለደችበት ቀን ነው። ድንግል በመሆኗ ለደናግል መመኪያ ናት ይላል። ሁለቱን ነገር አስተባብሮ መገኘት። ለዚህ ነው ስዕሏ ሲሳል ከላይ ሰማያዊ መጎናጸፊያ ከውስጥ ቀይ ተደርጎ የሚሳለው። ለዛ ነው የእስራኤል ደናግል ቀይ ይለብሳሉ፣ ከላይ ሰማያዊ መጎናጸፊያ ይደርባሉ። እናቶች ደናግል ቀይ። ስለዚህ እናትነትን ለመወከል ሰማያዊ መጎናጸፊያ፣ ድንግልና እንትን ለማለት ደግሞ ቀዩን መጎናጸፊያ። ስለዚህ ይሄ በቃ አንድ ነገር ልንገር እንደው በእናትነት ደረጃ የመጀመሪያዋን እናት ያስገኘው ማን ነው? ሔዋንን። አዳም ነው ያስገኘው። ከአዳም ጎን ነው የወጣችው። ስለዚህ የእናቶች መገኛ እኛ ወንዶች አባቶች ነን፣ ቀዳሚዎች ነን። ይሄ ማለት እናቶችን ለብዙ ሺህ ዘመናት አንገት አስደፍቷል። እናንተ እኮ የተገኛችሁት ከኛ ነው ይላል እያንዳንዱ ወንድ። እውነትም ነው። ከግራ ጥንት በቃው መገኛ ነን። አሁን ግን እቺኛዋ እናት ይሄን ታሪክ ነው የገለበጠችው። ሁለተኛውን አዳምን ያለ አባት ወለደችው በግብረ መንፈስ ቅዱስ። ስለዚህ ወንዶች ሁሉ ተነስተው እናቶችን እናንተ እኮ የተገኛችሁት ከኛ ነው ቢሏቸው ከኛ ወገን የሆነች ቅድስት ድንግል ማርያም ሰማያዊውን ጌታ ያለ ዘር ወልዳ የለም ያለ አባት እያሉ ይመኩባታል ነው። ይሄ በጣም የሚገርምህ ነገር ነው። ሁለተኛ በሔዋን ምክንያት ርስት መውረስ ሁሉ የተከለከሉበት ጊዜ ነበረ። በዚህኛዋ እናት ግን ርስቱ ተመልሶ ገነት መንግስተ ሰማያት ገብቶ ይመኩባታል። ስለዚህ ሔዋን በዝምታ የቋጠረችውን አፍ እንዲከፈት አድርጋለች። ያቀረቀሩትን ያጎነበሱት እናቶች በሙሉ ቀና እንዲሉ አድርጋለች። የመጀመሪያዋ ሴት ሔዋን ደም አፍሳሹን ቃየልን የወለደችው። እቺኛዋ እናት ቅድስት ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን የወለደችው። በጣም ልዩነት አለ ማለት ነው። ስለዚህ እናትነትን ደግሞ ተመልከት። ከቤተልሔም ሳታርፍ ወደ ምድረ ግብጽ ስደት፣ እሾሁ፣ በረሃው፣ ቃጠሎ ያ ሁሉ ሄሮድስ እስኪሞት ድረስ፣ ከዛ ደግሞ ለእናቱ እየታዘዘ እሱ ደግሞ ማደጉ፣ በእናትና በልጅ መካከል ያለውን ፍቅር አስብ። ሲያስተምር አልተለየችም። ፍቅር እስከ ቀራንዮ ነው። ቀራንዮም ላይ ነበረች። የልጅን ሞት በአይን ማየት፣ ይሄ ደግሞ በጣም ከባዱ ነው። በነፍስሽ ሰይፍ ያልፋል። በልጇ ምክንያት ያገኛት ሐዘን። እናት አዛኝ ናት። እናት ፍቅር ናት። እስከ ሞት ሁሉም ሲበተን እናቱ ነበረች እና ለሚወደው ተማሪው እነኋት እናት አለ። እንግዲህ እናት ሰጠን ነው በክርስትናው ትምህርት። ስለዚህ አንድ ሊቅ ምን አሉ? በዚህ እንደመደመው እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ነው ብለዋል። በጣም ትልቅ አባባል ነው። እግዚአብሔር አይኑን ገለጠ፣ አይኑን ጨፈነ ምንድነው ሲባል እውነት ነው። ታኅሳስ 29 በከብቶች ግርግም በቤተልሔም ስትወልደው መጀመሪያ ያየው እናቱን ነው። ሌላ ማን ሊያይ ይችላል? አንድ ልጅ ሲወለድ መጀመሪያ የሚያየው እናቱን ነው። እናቱን ያየው፣ የምትዳብሰው፣ የምትስመው። እግዚአብሔርን በስጋ ሲገለጽ ያዩ የመጀመሪያ አይኖች የሱ አይኖች ብቻ ናቸው። የእናቱ አይኖች። ትቀፈዋለች፣ ትስመዋለች። እንዴት ሌላ እኮ ነው። ዓለምን የሚመግበውን ጌታ ጡቶችን ማጥባት አስበው ታውቃለህ? እናትነት ትንሽ ይለያል። አንደኛ በሴቶች ልማድ ለምሳሌ ድንግል ሴት ወተት የላት አይወጣም። የወለዱት ግን እሷ ድንግል ሆና በቤተልሔም ጡቶች ስታጠባ፣ ይሄ በጣም ይገርም ነው። ለዚህ ነው አንድ ሊቅ ምን አለ? ኤፍሬም ሶርያዊ ያዕቆብ ዘስሩግም ፈጣሪዋ ስለሆንክ ለድንግልናት ለጡቶቿ ወተት ሰጠህ ይላል። ፈጣሪዋ ስለሆንክ ነው የሰጣሃት ነው ይላል። ደግሞ ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ጠባ። በጣም እኮ ዝም ብለህ አስበው እስቲ ይሄን ነገር። ልጇስ ቁርኝቱም ይገርም ነው። አዎ ላንተ ለሁሉ መጋቢ የተወሰ ወተት ሰጠች ይላል። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ ይላልና እና ሲገልጥ ያያት እናቱን ነው። በኋላም ሲጨፍንም ያያት እናቱን ነው። ቀራንዮ ላይ እናትህን ነዋት ብሎ ለዮሐንስ ከሰጠ በኋላ አይኑን ጨፈነ፣ ተፈጸመ አለ። በቃ አለቀ። ዮሐንስን ሲጨፍን አይቶታል፣ ሲገልጽ አላየው። እነ ዮሴፍን ሲገልጽ አይቷቸው ሲጨፍን አላያቸውም። በጣም ትልቅ እናት በቃ እናት እነኋት ብሎ ለዮሐንስ ሰጥቷልና ስለዚህ እመቤታችን ሁሉም እናት ሆና ተገልጻለች። ትውልድ ሁሉ ብጽዕት ይሉኛል ካለች እናትነቷ ነው፣ ክብሯ ነው፣ ንጽህናዋ፣ ቅድስናዋ ነውና
በክርስትናው ትምህርት እናትነትን ስናነሳ ቅድስት ድንግል ማርያምን ማንሳት ግዴታችን ነው። ስለዚህ ነው ብዙ ክርስቲያኖች በመዝሙራቸው ሁሉ በዝማሬያቸው ሁሉ እንደምታጽናናቸው የሚገልጹት ለዛ ነው። ለምን እንኋት እናት ተብላ ተሰጣ። እናት ካለ ደግሞ እናት ናት። ዳዊትም ምን ጽዮን ይብልሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ይላል። ስጋን ተዋህዶ ተገለጸ እሱ ነው። ስለዚህ ሰው እናታችን ጽዮን ይላል። ስለዚህ ጽዮን ናት፣ መጠጊያ የሆነች እናት ናት፣ የጸጋ እናታችን ናት። ስለዚህ ይህን ሁሉ ነገር እናስባለን።